እንድንወልድ ነው የምፈልገው። እንድንወልድ ፈልጋለሁ ማለት ዝም ብሎ ልጅ ይወለዳል እንዴ? በዚህ ሰዓት ካልወለድን መች ነው የምንወልደው? እና አንቺ ያወራ ነው ከ5 ዓመት በኋላ እንወልዳለን ነው እንጂ ገና ከመሬት ተነስተሽ እንውለድ ማለት ዝም ብሎ እንደ ዶሮ በነፋስ ነው እንደምታደርጊው። መውለድ ራሱ እኮ የሆነ ስራዎች አሉት። ልጅ ከኔ መውለድ ብዙ ልጅ መውለድ ፈልጋለሁ ትልኝ የለ እንዴ? እኮ ካንቺ ብዙ ልጅ መውለድ ፈልጋለሁ፣ ግን በእቅድና በስነ ስርዓት ሲሆን ነው ልጅ ደስ የሚለው። በዚህ ሰዓት እንኳንም ነገርሽኝ ያለ ኮንዶም ምናረግ መስሎሻል? ጌታ እንዴ ባለቂ ስታስጠላ። በመጀመሪያ ደረጃ በቃ ይሄንን ጉዳይ ማውራት አልፈልግም። በቃ አንወልድ እንዴ አንወልድም ማለት ምንድን ነው? በቃ አንወልድም። አንተ ስለፈለክ ብቻ ነው እንደኛም አንወልደው። ጀመር ቆይ አንተ ከኔ ጋር መሆን አትፈልግም እና እንደዚህ አይነት ነገር እንትን ትራ ኦይ በቃ መውለድ አትችይም። በዚህ ሰዓት መውለድ አትችይም። ለአንቺም ጤንነት ጥሩ አይደለም፣ ለኛም ደግሞ የኑሮ ኢኮኖሚ ጥሩ አይደለም። በቃ ልጅ መውለድ ባልችል ልትፈቺ ነው እንዴ? ልጅ መውለድ ባልችልስሽ ማን በሆንስ? ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቻችን? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ በትናንትናው ቪዲዮ እንዳያችሁት ናታን በጣም የሚገርም ፕራንክ አድርጎኝ ነበረ። ስራ ቦታ መጥቶ ሳላስበው ምናምን በጣም ስራ ቢዚ በሆንኩበት ሰዓት መጥቶ ፕራንክ አድርጎኝ ነበረ እና ምን ልላችሁ ነው ዛሬ እና ፕራንክ ያደረገኝ እንግዲህ እንዳያችሁት ቪዲዮውን መርካቶ መጥቶ ነው፣ ስራ ቦታ መጥቶ ነው ማለት ስራ ቦታ አለና መርካቶ እዛ ጋር መጥቶ ነው ፕራንክ ያደረገኝ። እንዴት መሰላችሁ? ማለት ባልጠበቅኩት ነገር ስለመጣ ፕራንክ መሆኑን ጭራሽ ላስብ አልቻልኩም ነበረ። ጭራሽ ማለት ነው ምንም ሊመጣልኝ አልቻለም ነበር። ምክንያቱም እዛ ጋር ብዙ ብሮች ነበሩ ምናምንና እንዴት እንደዛ ይለኛል ብዬ አስቤያለሁኝ። ጭራሽ ከሌላ ወንድ ምናምን ብሎ ሲለኝ በቃ ጭራሽ ፕራንክ መሆኑ እኔ ጭራሽ አልመጣልኝም ነበር። በዛ ላይ ደግሞ አይታችሁት ከሆነ ከመጋዘን ነበር የጠራኝና ከመጋዘን ጠርቶ እንደዛ ቻክሎ እንደዛ ብር ጠፋ ሲለኝ ምናምን ከልቤ ነው የምላችሁ በጣም ማለት ነው ተናድጄ ነበረ በጊዜው። ግን አንድ ነገር ደስ ያለኝ ነገር ምንድነው መሰላችሁ ፋሚሊዎች? በጥፊ መምታቴ ናታን በጣም ደስ ብሎኛል። በፕራንክ ሰበብም ቢሆን እንግዲህ በጥፊ መተነዋል። አብዛኞቻችሁ ደግሞ ኮሜንት ላይ እንደጻፋችሁልኝ ብሌንዬ ጎበዝ ነው ስትሉ ነበረ። እንግዲህ ከዚህ በኋላም ጥፊውን እንቀጥለዋለን። እንግዲህ በመመታቱ ናታን አብዛኞቻችሁ ሰዎች ብድሬን በመመለሴ ደስ ብሏችኋልና እና ደግሞ ብዙ ኮሜንት እያየሁ ነበረ። በጣም የምትወዱኝ ሰዎች አላችሁ አብዛኞቻችሁ ማለት እችላለሁና እኔም ሁላችሁን በጣም አድርጌ ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ሰብስክራይብ ያላደረጋችሁን ቤተሰቦቻችን እንግዲህ አዲስ ቻናል ነው እንግዲህ ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩ እና ምን ልላችሁ ነው ትንሽ እንዴት ነው እኔ ከዚህ በፊት ታውቃላችሁ ናታንን እንደዚህ ጮኬም ተናግሬውም አላውቅም። እንደዚህ እንዴት ነው እንደዚህ ጭራሽ እስከ መምታት ደረጃ የሚያደርስ ነገር ጭራሽ ናታን ጋር ደርሰን አናውቅምና ያኔ በጣም እንዴት ነው እናንተ በኔ ቦታ ብትሆኑ የምትወዱት ሰው እንደዛ ሲላችሁ ጭራሽ ብር ያወጣሽ ለሌላ ሰው ትሰጣለሽ ሚል ነገር ሲላችሁ ምን ያክል ልትናደዱ እንደምትችሉ እንግዲህ መገመት አልችልም። በጣም ከባድ ነገር ነውና በጊዜው ኦፍ ኮርስ በጣም ተናድጄ ነበረ፣ በጣም ከመላችሁ በላይ እና በጣም ያሳቀኝ ነውና ሳስበው በጥፊ እንዴት ነው በጣም ስሜታዊ ሆኜ ነው በጥፊ ራሱ ያልኩትና እንዴት መሰላችሁ እንደዚህ ክፉ ነገር ተነጋግረን ስለማናቅ እንዴት መሰላችሁ በቃ እንደዛ ሲለኝ ስሜቴን መቆጣጠር አልቻልኩም ነው የሚባለው። ስሜቴን እንዴት ነው እንደዚህ መቆጣጠር አልቻልኩምና በቃ ያኔ ነው እንደዛ በጥፊ የመታወት ማለት ነው። እንደዚህ ብሎኝም ስለማያውቅ በብር ጉዳይ ተጨቃጭቀን ምናምን አናውቅምና ማለት ባወጣም ለቤት ነው ባወጣም በቃ የሆነ ወይ እንደዚህ ለልብስ ወይ እንደዚህ ለማማ ለሆነ ነገር ወይ እሱ ለሆነ ነገር ልገዛ ምናምን ነው ላወጣም ይችላልና ለሌላ ነገር የትም ስለማልሄድ ምናምን ማለት ከስራ ወደ ቤት ምናምን ስለሆነ የምሄደው የትም ስለማልሄድ ላወጣ አልችልምና እንደዛ ሲለኝ እንዴት እንደዚህ ያስበኛል ምናምን ብዬ በጣም ነበር የተናደድኩት። ግን ብድራችንን ስለመለስን ደስ ብሎናል፣ ሁላችንም በጣም ደስ ብሎናል። እስኪ እንግዲህ ከዚህ በኋላ ደግሞ በጥፊ እንዲመታላችሁ የምትፈልጉ ሰዎች ብሌን ወደፊት እያላችሁ ኮሜንት ላይ አስቀምጡልኝ እና ከዚህ በኋላ ላለው ነገር እንግዲህ በጥፊ ይመታል ማለት ነው። እና ወደ ዛሬው ቪዲዮ ስመለስ ዛሬ እንግዲህ በአዲስ ቀመር በአዲስ ፕራንክ ነው የመጣሁትና
ምን አይነት ፕራንክ መሰላችሁ ያሰብኩት? እኔና ናቱ እንግዲህ ገና 3 ወሬ ነው ከወለድኩኝ እና ከዚህ በኋላ የመውለድ እቅድ አለን። በእርግጥ እንወልዳለንም ደግሞ ግን ሰርጀሪ ስለሆንኩኝ በእርግጥ አሁን መውለድ አልችልም። ሰርጀሪ ነኝ፣ በሰርጀሪ ነው የተሰራሁትና የወለድኩት ማማንና ገና 3 ወሬ ነው። በዚህ ሰዓት ማርገዝ አልችልም። ግን ከ5 አመት ምናምን በኋላ ወይ ከ4 አመት ምናምን በኋላ ድጋሚ ያረግዝና እንግዲህ ወንድ ልጅ ወልደን ደግሞ እናሳያቸዋለን ከእግዚአብሔር ጋር ማለት ነው። እና ዛሬ ምን መሰላችሁ ያሰብኩት? ናታን ሲመጣ አሁን ወጣ ብሏል። ሱቅ ልኬዋለሁ ለማማ እቃ ምናምን ግዛ ብዬ ልኬዋለሁኝና ይሄን ጊዜ ለምን አልተጠቀምበትም ብዬ አስቤ ነውና ምን አሰብኩኝ መሰላችሁ? ዛሬ ትንሽ እየቀምር አሰብኩለትና የባለፈውን ንዴት ባሁኑ ላካክስ ብዬ እሱን በማናደድ አሰብኩና ምን አሰብኩ መሰላችሁ? ቀመሩን ማለት ፕራንኩ ምን አሰብኩ መሰላችሁ? ከ5 አመት በኋላ ነው የምንወልደው ነግሬያችኋለሁ። አሁን ደግሞ ማርገዝም አልችልም። ምን እለዋለሁኝ ሲመጣ እንግዲህ እንደምታዩት እንደዚህ ፋብዬ ነው የጠበቁት። አውቄ ነው እሱም። ምክንያቱም በቃ ማርገዝ አለብኝ፣ ልጅ መውለድ ፈልጋለሁኝ። ከዚህ በኋላ አንድ ወንድ ልጅ እንዲኖረኝ ፈልጋለሁኝ እና በቃ መውለድ ፈልጋለሁኝ ግዴታ ነው ምናምን ብዬ ጭቅጭቅ ነው ማድረግ። በቃ እኔ መውለድ ፈልጋለሁኝ ካልሆነ ካንተ ጋር አልሆንም ምናምን እላለሁኝ። ምን እንደሚል አብረን ነው የምናየው። እንግዲህ ይሄን ነገር አስቦ እውነት አስተውሎ ማለት ስራ በጣም ቢዚ ስለሚሆን እሱ ብዙ እንደዚህ አይነት ነገሮችን አያስተውልም ብዬ አስባለሁ። እንግዲህ አስተውሎ አሁን እኮ አንቺ ማርገዝ አትችይም ገና ነሽ ካለኝ በጣም ነው የምናደደው። በጣም ነው የምናደደው። ግን እንደዛ ይለኛል ብዬ ደግሞ አላስብም። ብቻ አሁን ለማማ ቃል ልኬዋለሁኝ። ሲመለስ ማርገዝ አለብኝ ብዬ ማርገዝ እፈልጋለሁ ብዬ እላለሁኝ። እንግዲህ ያለውን ነገር አብረን ነው የምናየው። አብራችሁ ተከታተሉን። ሁላችሁንም ወዳችኋለሁኝ። ሰብስክራይብ በማድረግ ቤተሰብ ሁኑን። ወዳችኋለሁ። አብረን እንጠብቀው። ካሜራ ደብቀን ነው የምንጠብቀው። አብረን እንጠብቀው። እንግዲህ ፋሚሊዎቻችን ካሜራውን ደብቄዋለሁኝ። አበባ ውስጥ ነው ያደረኩት። በምንም ሊያየው አይችልም ብዬ ነው ማስበው። እንግዲህ እየመጣው ነው ብሎኛል። እንግዲህ ያለውን ነገር አብረን እንከታተል። ወጣ አለሁልሽ። ሰምተልሽ እንዳለ ይሄ እንትን ሳሙናውን ዋይፕስ ምናምን ገዝቼላታለሁ። ቅባት እንትን የለም። ይሄ ነው ጆንሰን የለም። ጆንሰን ቢኖር አልፈለኩም። ጆንሰን አትፈልግም ነበር? ኧረ ፈለኩኝ፣ በጣም ፈለኩኝ። አጣሁት። ምን ልዩነት አለው እንዴ? በጣም ነው አሪፍ ነው። አሪፍ ነው ያኛው የማማ እኮ ጆንሰን። ይሄኛውም ለልጆች ይሆናል አሉ። ምን ነው አውቃት። እስቲ አልሞታን ወየ የቲቪ ደግሞ ተነሳበት እንዴ? አልበረባይ የልትጂ ነው ደግሞ ልብስ የለበሽው? ፋቢያላ የልትጂ ነው? የት ሄዳለሁ ደግሞ? የትም ላለመሄድም መልበስ ጀመርሽ? ስማ እኔማ የሆነ ነገር ላወራት ብዬ እንደዚህ ዘንጬ ጠብቆ ይሻላል። ወሬውም እንዲመች ብዬ ነው። ምን አይነት ፈሪ አንተ ምን እያሰብክ ነው? ምን አይነት ወሬ ነው? ተረታ በእውነት ቁም ነገር ነው ማውራት። ምን አይነት ቁም ነገር ናት? ምንድን ነው ደግሞ? እንግዲህ አሁን ቀመረሽ ጠብቅሽ። አሁን እዚች ጋር ለማማ ቃል መግዛት በወጣ ቀመር አይደለም፣ ደስ የሚል ነገር ነው። እሺ ምንድን ነው ደስ የሚለው ነገር መሰለህ? ምን አሰብኩኝ መሰለህ አባ? እሺ አሁን ማማን ትወደታለህ? ማማን ትወደታለህ? የመጀመሪያ ልጅ አይደለች እንዴ? እንዴት ተወደት? አሁን እኔ ብቻዬን ልጅ ስለሆንኩኝ እህት የሌለው ወንድም የሌለው ልጅ ምን ያክል ሊያስጠላው እንደሚችል ስለማቅ እኛም ብቻዬን ልጅ ነኝ። አዎ እህት አለመኖሬ ወንድም አለመኖሬ ምናምን ያስጠላኛልና ማለት በቃ ቢኖረኝ ደስ ይለኝ ነበር እላለሁ። ምን እህትና ወንድም ነው? እሺ እና ማማ ደግሞ ብቻዋን እንድትሆን ስለማልፈልግ በቃ እንድንወልድ ነው የምፈልገው። እንድንወልድ ፈልጋለሁ። ለማማ እህት ወይ ወንድም አማርሽ
ጅል ምንድነው? የምር ጌታን የምሬን ነው። ምንድነው የምትወሪው? የምሬን ነው ማለት ቁም ነገር ላወራ እንዴ? ያበኩ እንደዚህ እኮ ቁም ነገር ልታወሪኝ ቢሆንስ ምን አይነት ቁም ነገር ነው? አሁን ይሄ ቁም ነገር አይደል እንዴ? እስቲ ድገሚልኝ። ምንድነው? ለማማ እህት ወይ ወንድም እንድወልድላት ፈልጋለሁ፣ እንድንወልድ ፈልጋለሁ ይላል። እንድንወልድ ፈልጋለሁ እንድንወልድ ፈልጋለሁ ማለት ዝም ብሎ ልጅ ይወለዳል እንዴ? ምን እየተባለ ይወለዳል ታዲያ? ምን እየተባለ ይወለዳል? አንተ ምሬ ነው አትሳቅ። ምንድነው? ምን አምሮሽ ነው? እስቲ አይ ምንም አላማረኝም። በቃ ልጅ ነው ቤት ስትይ መች ቤቱ እያቃለ ሲጀምር ስራ ነኝ ያለው ነገር እንደዚህ ዘንጬ ጠበቅኩ ነው እንደዚህ ፋ ጌታ ነው ባይምሬ ነው። አንተ ቁም ነገር ይቀልኩኝ ቁም ነገር ወይ እናት ምንድነው የምትይው? እኔ ብቻዋን እንድታደርግ ስለማልፈልግ ብቻዋን እንድታደርግ ስለማልፈልግ እኩል ከማማ ጋር ሆነ ልጅ ወልጄ አብሬ እኩል እንዲያድግ ነው የምፈልገው። አብሬ እኩል እንዲያድግ ነው የምፈልገው። ጭራሽ የምትወልጂውንም ልጅ መርጠሻል? ወንድ ነው? አይ የምር ጌታን እናት ምንድነው የምትይው? ወንድም እንዲኖራት ትፈልጋለሁ። እህት ወይ ወንድም እንዲኖራት ስለምፈልግ በቃ መውለድ ፈልጋለሁ ዛሬው ነው። 9 ወሩን ቀርቶ ደስ ይለኛል እሱ። በመጀመሪያ ደረጃ ምንድነው? አይ የምርሽን ነው የምትታወሪው? ቀልዴን አይደለም ማማት ነው ቀልዴን አይደለም። ቀልዴን አይደለም እንዴ? ይሄ መጃጃል ይዘሽ ነው እንጂ ቀልድሽ ነው። እኔ በጣም ነው የምፈልገው ወንድ ልጅ እንዲኖረኝና ታውቃለህ ደግሞ እሱ ነው እኮ ወንድ ልጅ እንዲኖርሽ ብትፈልጊም ከ5 ዓመት በኋላ እንወልዳለን። እቅዳችንማ እንደዛ ነበረ። ግን ደግሞ ማማ ብቻዋን መሆን የለባትም። ቤት ውስጥ አብሯት የሚያጫውት ሰው መኖር አለበት ብዬ አሰብኩና እናት እስቲ እዚህ ጋር ቆም ብለሽ አስቢ። በመጀመሪያ ደረጃ ከ5 ዓመት በኋላ እንወልዳለን ብለን ያሰብነው፣ ሲቀጥል ደግሞ ለማማ ወንድምና እህት ቤተሰቦቿም እኛው ነን። ገባሽ? እኛው ነን። በቃ ምንም ሌላ የተለየ ነገር የለውም። ግን ወንድም እህት ቢኖራት ደግሞ ደስ ይለኛል በጣም እኮ። ወንድም እህት ይኖራታል ብለን እኮ አስበናል። በቃ ከእቺ ልጅ እኮ ብቻዋን እኮ አንድ ልጅ ብቻ ሆና አታድግም እኮ። በቃ እቺ የመጀመሪያ ልጃችን ብትሆንም ቀጣይ ደግሞ እንወልዳለን። ግን የምንወልደው ደግሞ ከ5 ዓመት በኋላ ነው ብለን አውርተናል። ከ5 ዓመት በኋላማ እንደሆነ አውቃለሁ። እኔ ደግሞ አሁን እንድንወልድ ነው የፈለኩት። አሁን እንድንወልድ ነው የፈለኩት። ምን ተቅጠቅ አምሮሽ ነው? አምሮሽ ነው? የምሬን ነው። ቀልዴን አይደለም። አንተ ቁም ነገር ሳወራ ቁም ነገር አሁን ወይ እናት ቁም ነገር እኮ ቁም ነገር። ታዲያ አሁን ይሄ ቁም ነገር ስራ አለ፣ ሁለታችንም ስራ አለ። በቃ አሪፍ ነገር ላይ ነን ምናምንና በዚህ ሰዓት ካልወለድን መች ነው የምንወልደው? ወይ እናት በእናትሽ አሁን ይሄ አሪፍ ነገር ላይ መሆናችን ስራ ያዛችን ምናምን አይደለም። በመጀመሪያ ደረጃ ያለችንን እግዚአብሔር የሰጠንን አንድ ልጃችንን በስትክክል ማሳደግ አለብን። በመጀመሪያ ደረጃ እስካሁን በስትክክል ነው እያሳደግን ያለን እኮ። በስትክክል ማሳደግ ማለት 3 ወር እኮ ነው ያደገችው ልጅ። ገና በ3 ወሯ ሌላ ልጅ ይጨመር እያልሽ እኮ። ዝም ብሎ ልጅ አይወለድም። በመጀመሪያ ደረጃ ልጅ ዝም ብሎ አይወለድም ማለት ፈጣሪ እቺን ቅድም እንዳልኩሽ ነው። በቃ እቺን አንድ ልጅ ተንከባክባችሁ አሳድጉ ብሎ ባርኮ ሰጥቶናል። ጤነኛ ልጅ ታሳደግን ነው። ስሚኝ እስቲ ተንከባክቦ ሰጥቶናል። ተንከባክቦ የሰጠንን ልጅ እኛም ተንከባክበን አሳድገን ገና 3 ወር እኮ ነው እቺ ልጅ ካደገች። ቢሆንስ እንዴ አንተ ልጅ አትወድም አትፈልግም? ልጅ ዛሬ እንደ መውለድ የምንፈልገው ሲጀመር ብዙ ልጅ እንወልዳለን። ከፈለግን መዋለ ሕፃናት እናደርገዋለን። ይሄንን ቤት ምንም ችግር የለውም። ግን ይሄ በአንድ የተነስቶ ልጅ እንውለድ የሚባልበት ነገር የለም። ሲቀጥል ደግሞ ተነጋግረናል። ከዚህ በፊት ተነጋግረን የተነጋገርነው ብቸኝነት ምን እንደሆነ ስለማውቀው ማማ ደግሞ ብቻዋን እንድትሆን አልፈልግም። ብቻዋን አትሆንም። አሁን ገና ልጅቷ ባይዘው 3 ወሯ ነው። ሲቀጥል ደግሞ እኔና አንቺ ያወራ ነው ከ5 ዓመት በኋላ እንወልዳለን ነው እንጂ ገና ከመሬት ተነስተሽ እንውለድ ማለት ዝም ብሎ እንደ ዶሮ በነፋስ ነው እንደምታደርጊው። መውለድ ራሱ እኮ የሆነ ስራዎች አሉት። ገብቶሻል? ስራዎች አሉት አውቃለሁ። እና ታዲያ በቃ እኮ ለመውለድ ገና ብዙ አይነት ነገሮችን ማሰብ አለብን። ማማ ገና ትምህርት ቤት መግባት አለባት። ትምህርት ቤት እስክትገባ መጠበቅ የለብንም። አብሮ ነው ትምህርት ቤት መግባት ያለባቸው ከሚወለደው ልጅ ጋር። አንቺ አምሻል እንዴ እናት? እንዴ አንተ ነህ እንጂ እንዴ
እኔ ትክክለኛ ነገር ቁም ነገር ነው እያወራሁ ያለው። እንግዲህ አሁን እኔ ቁም ነገር ምናምን ብለሽ ነገሩን እንትን ስላልሽው ነው። እኔ ካንቺ ብዙ ልጆች እንዲኖሩኝ እፈልጋለሁ ነው ትለኝ የለ እንዴ? ማንሽ ብሌን፣ አሁን እኔ እዚህ ጋር ጭቅጭቅ አትፍጠሪብኝ በእናትሽ። ደግሞ ቤት የምንውልበትንም ቀን በጭቅጭቅ ልታረጊው ነው እንዴ? እኔ በጭቅጭቅ እንዲያልቅ አይደለም እኮ ታዲያ ምንድነው? ልጅ ከኔ መውለድ ብዙ ልጅ መውለድ ፈልጋለሁ ትልኝ የለ እንዴ? እኮ ካንቺ ብዙ ልጅ መውለድ ፈልጋለሁ፣ ግን በእቅድና በስነ ስርዓት ሲሆን ነው ልጅ ደስ የሚለው። አሁን በእቅድና በስነ ስርዓት ነው እኮ እያደረግን ያለ ነው ማለት። በእቅድና እኔና አንቺ መች ነው እንወልዳለን ብለን የተነጋገርነው? 5 ዓመት በኋላ እና ከ5 ዓመት በኋላ 5 ዓመት ሆነ እንዴ? ገና ማማ 5 ዓመት አልሆነንም፣ ግን ማማ ደግሞ ብቻዋን እንድትሆን አልፈልግም። ማማ ደግሞ ብቻዋን እንድትሆን አልፈልግም። ማማ ብቻዋን እንድትሆን አልፈልግም ማለት እንዴ? ብቻዋን እንድታድግ አልፈልግም። ብቻ ማደግ ምን እንደሆነ ስለማውቀው ብቻዋን እንድትሆን አልፈልግም። አንተ ለምንድን ነው እንውለድ በማለት እንደዚህ የሚያደርግ? አይደለም እንውለድ ማለትሽ አይደለም። እንውለድ ማለት ልጅ ጸጋ ነው፣ የእግዚአብሔር በረከት ነው። ግን ደግሞ በእቅድና በስነ ስርዓት ሲሆን ነው። ይሄ የእንትን ራሱ መንግስት ያወጣው ራሱ የመህጎች አታውቂም? መጠንቀቅ ይሄ እንዴ መህግ ነው ምንድነው? ይሄ የሆነ ምንድነው የሚባለው? የቤተሰብ ምጣኔ የሚባል ነገር አታውቂም? እኛ ደግሞ ትንሽ ነው የቤተሰብ ምጣኔ ገና ነን ለዛ ወይ እናት እስቲ አትጃጅ። እሺ እኔ አሁን እንደዚህ አይነት ነገር መስማት አልችልም። እኔ በዚህ ሰዓት እንኳንም ነገርሽኝ ያለ ኮንዶም የምናደርግ መስሎሻል? ጌታ እንዴ ባለጌ ስታስጠላ እንዴ! ዝም ብሎ የሰው ልጅ መውለድ አለ እንዴ? ዝም ብሎ ችግር በእኛ በድህነት አደግን የምንወልደው ልጅ ብዙ ተብለን ይለ እንዴ? ሲጀመር ወይ ብዙ ተባዙ ሌላ ነው እሱ ብዙ ተባዙ ሲኖር ነው። እኛ ተወለድን በድህነት አደግን፣ ልጃችንን በድህነት ይደግ እንዴ? በድህነት ይደግ እያልን ሳይሆን ከማማ ጋር ወንድም ኖሯት በቃ አብሮ የሚያድግ ሰው ያስፈልጋታል። ብቻዋን መሆን የለባትም እያልኩ ያለው እሱን ከ5 ዓመት በኋላ እንወልድላታለን። እስከ 5 ዓመት ደግሞ እኔና አንቺ እስከ 5 ዓመት ብዙ ልጅ ነው መውለድ ያለብን። ወይ እናት በቃ እኔ በዚህ ጉዳይ ደግሞ ልጨቀጭቂ ነው እንዴ? በእናትሽ እኔ ይሄ ቲቪ ምን ሆኖ ነው የማይሰራው? ጌታን የምሬን ነው። በቃ ሰው ከተሰነቅሏል ነው ምን እንደምትነቂ ያለሽ? እሺ አሁን በመጀመሪያ ደረጃ በቃ ይሄንን ጉዳይ ማውራት አልፈልግም። በቃ አንወልድ እንዴ? አንወልድም ማለት ምንድን ነው? በቃ አንወልድም። አንተ ስለፈለክ ብቻ ነው እንደኛም አንወልደው እንዴ? ያምሻል እንዴ? ታዲያ ዝም ብሎ በመውለድ ምንም ያልታሰበ ልጅ አምጥተን በድህነት እኛ እንዳደግ ነው በድህነት ይደግ እንዴ? ዝም ብሎ መውለድ አለ እንዴ? አሪፍ ላይ ነን። ስለዚህ መውለድ አለብን። ምንድነው አሪፍ ላይ? አሪፍ ላይ ምንድነው? አሪፍ ላይ ምንድነው? ይሄ ነው እንዴ አሪፍ ላይ? አሪፍ ላይ ነው እንዴ? ለልጅ በቂ ነው። ለልጅ በቂ ነው። ለልጅ ምን? ለልጅ ወተትና ዳይፐር እየገዙ ማሳደግ ብቻ መሰለሽ እንዴ? ማሳደግ ገና በስነ ስርዓት ታንጾ ማደግ አለበት። ችግርን ማየት የለበትም። እኔ ባይዘው ልጅን ችግር ማሳየት አልፈልግም። በመጀመሪያ ደረጃ በቃ ገብቶሻል። ይሄ ሰርተን ስንለወጥ ነው ሁለተኛ ልጅ ደግሞ ምን ደግሞ ለመንከም የሚሆን ነገር አሁን ለማማ የሚሆን ለልጃችን የሚሆን ነገር አለ። ቀጣይ አሁን ግን እንውለድ ብሎ ነገር ዝም ብሎ ይሄ እንትን ነው ይመስለው፣ ለጭቅጭቅ ነው ይመስለው። ይሄን ለጭቅጭቅ አይደለም። እኔ ጀመር እንደዚህ ሆኜ የጠበቅኩ በቃ ባንዴ ትቀበለኛለህ ብዬ ስላሰብኩ ምን እንደዚህ ሆነሽ የምትጠብቂኝ? ምን ልጅ እንውለድ ሲጀመር አንቺ ያምሻል እንዴ? ብቻ ለማንኛውም እኔ በዚህ ጉዳይ መጨቃጨቅ አልፈልግም። ገባሽ? ይሄ ልጅ ዝም ብሎ ከመሬት እንደዚህ እፍስ አድርገሽ የምታመጪው ልጅ አይደለም። ለማማ ደግሞ ወንድም ምናምን የምትይ ከሆነ ከማደጎ አንድ ልጅ ማምጣት እንችላለን። ሲጀመር ቆይ አንተ ከኔ ጋር መሆን አትፈልግም እና እንደዚህ አይነት ነገር እንትን የምትለው እንዴ? ከኔ ጋር መሆን አትፈልግም ማለት ምንድነው? ይሄ ልጅ መውለድና አብሮ መሆን የሚያገናኘው ነገር አይደለም። በቃ አንድ ልጅ ወለድን፣ አንድ የተባረከች ጤነኛ ልጅ እግዚአብሔር ሰጠን። በቃ ተመስገን ብለን እሱን መኖር ነው እንጂ ተመስገን አለን። አዎ በቃ እሱን ተመስገን ብለን መኖር ነው እንጂ ሌላ ልጅ በዚህ ሰዓት ላይ መርገም እኔ ሐሳብ የለኝም። በቃ ምን ማለት ነው ሐሳብ የለኝም? በቃ እኔ ማንሽ ብሌን እኔ በዚህ ጉዳይ መጨቃጨቅም በዚህ ጉዳይ ማውራትም አልፈልግም። ከ5 ዓመት በፊት ገባሽ? በቃ ከ5 ዓመት በፊት በዚህ ጉዳይ ማውራት አልፈልግም። ለማማ ወንድም ያስፈልጋታል፣ እህት ያስፈልጋታል። ብትገቢ ብትወጪ ምን ብትይ በዚህ ሰዓት መውለድ አንችልም። እንትን ሰው አምጥቼ ችግር ውስጥ ድህነት ህይወት ውስጥ ማስገባት አልፈልግም። ለማማ ብንወልድ እዚህ ጋር አሁን ልጅ ማሳደግ የሚያቅተን አይመስለኝም። እንግዲህ ምን አንተ ሌላ ምክንያት ከሌለ እዚህ ጋር ልጅ ብንወልድ ማሳደግ የሚያቅተን አይመስለኝም።
እንዴ እዚህ ጋር ልጅ ብንወልድ ማሳደግ የሚያቅተን አይመስለኝም ማለት ያቅተን። አዎ ይኸውልሽ ነገርኩሽ እኮ ይኸውልሽ እየነገርኩሽ ነው። አሰሚኝም እንዴ ብለኝ ስሚ። በመጀመሪያ ደረጃ ልጅ መውለድ ማለት ይሄ ወተትና ዳይፐር እየገዙ ማሳደግ ማለት ብቻ አይደለም። ለልጅ የሚያስፈልጉ በጣም ብዙ ነገሮች አሉ። እኛ እንዳደግነው አስተዳደግ ደግሞ እኔ ልጆቼ እንዲያድጉ አልፈልግም። በቃ መንከም ለሷ የሚበቃ ነገር አለ፣ ለማማ የሚሆን ነገር በቂ ነገር አለ። ሁለተኛ ልጅ ተጨመረ ማለት ህይወታችን እንደዚህ ነው የሚያሽቆለቁለው። ሁለተኛ ልጅ በዚህ ሰዓት ላይ መውለድ አልችልም እያልኩሽ ነው። አንደኛ ነገር እዚህ ጋር እንውለድ እምልህ እኔ በጣም ብዙ የሰማሁት ነገር ስላለ ነው። ምንድነው የሰማሽው? በጣም ብዙ ነገር ሰምቻለሁ። ምንድነው የምትሰሚው? አንደኛ ነገር ልፈትን ነው እንደዚህ ያልኩ። ሁለተኛ ነገር መውለድም ስለምፈልግ ነው እንደዚህ የምልህ። ምንድነው የምትፈትኝ? ምንድነው ሲጀመር በየሰው ጓደኞች የሰማሁት ነገር አለ። ምንድነው ከጓደኞች ሲጀመር ምን ያገቡ ደህና ትዳር እንኳን ያላቸው የሉም? ምን እንትን ትያለሽ ነው እንጂ እዚህ ጋር መውለዳችን ምንም አይነት ነገር ይዞ ምናምን አይደለም። አንተ አንውለድ የምትለው ኦይ ነገርኩሽ። በቃ ገንዘብ ማለት አሁን እንዳለን ብር አይደለም። አሁን እንዳለን ብር አይደለም ልጅ ለማሳደግ የሚሆን ገንዘብ። እኔ ደግሞ ስለማውቀው እንትናችንን ልክ ነን። አሁን መውለድ አለብን እያልኩ ነው ያለሁት። እሺ ኦይ ብለኝ ነገርኩሽ። አሁን መውለድ አንችልም። እኔ ሀቅና ሀቅ ነገር ነው የምነግርሽ። አሁን ሌላ ነገር ስለጀመርኩ እኮ ነው አሁን መውለድ የማትፈልገው አንተ። ማለት ሌላ ነገር ስለጀመርክ ነው ማለት እንግዲህ የጀመርከው አንተ ታውቃለህ። ማለት ምን ማለት ነው? ሌላ ነገር ስለጀመርክ ነው ማለት ምንድነው የምጀምረው? እኔ ስራ ከመውጣት ከመግባት ውጪ ምን ልጀምር ይችላል? የሰማሁት ነገር አለ። እንደዚህ ማለት አልፈልግም። ለዛ ስለኔ ነው የሰማሽው? አዎ ስለአንተ። ምንድነው የሰማሽው? እኔ እኮ ነገርኩ እንደዚህ ማለት አልፈልግም። አሁን በቃ እንደዚህ ማለት ካልፈለግሽ ይኸውልሽ ነገር ነው የማትፈልገው በዚህ ሰዓት እንውለድ ስል እንደዚህ የሚያደርገው ሌላ ነገር ስላለ ነው። ኦይ ነገርኩሽ። እኔ እንውለድ ስትይ መውለድ ማልፈልገው እኔ ካንቺ ልጅ ጠልቼ ካንቺ መውለድ ጠልቼ ካንቺ ልጅ እንዲኖረኝ ጠልቼ አይደለም። ግን ያለችን ካልሆነ ለምን? እሺ ለምን ካልሆነ ለምን? አስረዳውሽ እኮ አንዴ። ይኸውልሽ ስሚኝ ብሌን፣ በቃ አንዴ ወሬ ሳትገቢብኝ ስሚኝ። እሺ ወሬ ሳትገቢብኝ ስሚኝ። ይኸውልሽ በመጀመሪያ ደረጃ በቂ የሆነ ገንዘብ በቂ የሆነ ሁለት ልጅ ለማሳደግ የሚሆን ነገር የለንም በመጀመሪያ ደረጃ። ሲቀጥል ደግሞ ለማማ ወንድም ከፈለገች ደግሞ እህት እንወልድላታለን ብለን ያወራነው ከ5 ዓመት በኋላ ነው። ከ5 ዓመት በኋላ ማለት አሁን ማማ ገና 3 ወሯ ነው። 4 ዓመት ከ7 ወር ይቀራል። አንቺ ደነዝ በቃ እዚህ ጋር ሌላ አይነት ጭራሽ ድብም አለ ወይ በእናትሽ እኔ ተቀይራል ምን ጀመር ተቀይራል። ምንም ቀይረው እኔ በቃ ባህሪ እንደዚህ ነው። ሲቀጥል ደግሞ ታውቂኛለሽ፣ የሚያናድር ነገር አታውሪ። በቃ የሚያናድር ነገር አታውሪ ማለት ይሄ አሁን ልጅ ከመቼ ወዲህ ነው ማናደድ የጀመረው? እንውለድ ማለት ደስ ሊልህ ነው እንጂ የሚገባው የሚያናድር ነገር ሆኖ ሌላ ነገር ባይኖር እንደዚህ ባልተናደድክ ነበር። ሌላ ነገር ማለት ምንድነው? ሌላ ነገር ታውቃለህ ብሌን እንደዚህ አይነት ነገር ረፍ። ሌላ ነገር አለ ስትይኝ ሌላ ነገር ውስጥ ገብቼ ይሄ ትዳር እንዳይፈርስ ልጅ መውለድ ባልችል ልትፈቺ ነው እንዴ? ልጅ መውለድ ባልችልስሽ ማን በሆንስ? እኔ እንደሱ እያልኩኝ አይደለም። እና ታዲያ ግን ደግሞ ልጅ በረከት ነው፣ ድጋሚ መውለድ አለብን። ሌላ ነገር ከሌለ ለምንድን ነው የማንወልደው ነው ያልኩት። ልጅ በረከት እንደሆነ አንቺ ለኔ አትነግሪኝም። በቃ እኮ ልጅ በረከት ነው፣ ግን ደግሞ ልጅ በድህነት ሲወለድ ደግሞ እርግማን ነው። በቃ ሲቀጥል ደግሞ አንቺ አሁን አይደል እንዴ በኦፕራሲዮን የወለድሽው? አሁን ሲጀመር ብታረግሽ አሁን መውለድ ትችያለሽ እንዴ? መውለድ ትችያለሽ ወይ? ደነዝ እንዴ እችላለሁ። በቃ ብሌን እኔ ይሄ ጭንቅላቴን በእረፍት ቀን ጭንቅላቴን ንግልል አታርጊው በነገር በቃ ይሄ ትዳር እንዲያስጠላኝ አታርጊው። በመጀመሪያ ደረጃ አንቺ እንትን ምንድነው ይባል በኦፕራሲዮን አሁን የወለድሽው አይደል? አሁን ገና 3 ወርሽ ነው። መውለድ ትችያለሽ ወይ? እችላለሁ፣ በደንብ እችላለሁ። ትችያለሽ ተብያለሁ። ሲጀመር ማን ነው ትችያለሽ ያለሽ? ያዋለድን ዶክተር አዳነ መውለድ አትችይም አሁን በዚች ትንሽ ጊዜ ውስጥ መውለድ ትችያለሽ ብሎኛል። አሁን ትችያለሽ አለኝ። ደህና ጠንካራ ነሽ አንቺ ምናምን አለኝ። ምን ነው ጠንካራ ነሽ? የኦፕራሲዮኑ ገና እንኳን በደንብ ሳይደርቅ ነው እንዴ አንቺ መውለድ የምትችይው? መውለድ ትችያለሽ ወይ? እችላለሁኝ። ወይ በቃ መውለድ አትችይም። በዚህ ሰዓት መውለድ አትችይም። ለአንቺም ጤንነት ጥሩ አይደለም፣ ለኛም ደግሞ የኑሮ ኢኮኖሚ ጥሩ አይደለም። በቃ ይሄ እያዳረግሽኝ ፕራንክ እያደረግሽኝ ነው እንዴ? ምንድነው ትብትዩ? ያው ስር ደነዝ ውሻ ጨባ ያው አበባው ስር ያው እንዴት አየው? ይታያል? አዎ ያው እኔ አበባ ብቻ ማድረግ
አንቺ አታደርቂም በእናትሽ። ሌላ ራሴ ልጅ መውለድ አለብን። እውነት መውለድ አለብን። እውነት ገና ኑሯችን ደግሞ እንደዚህ ያሽቆልቁል እንደ ይኸውልሽ ለምን ከሚበቃ ገቢ አለን። አሁን ለሁለተኛ ልጅ ደግሞ ከ5 ዓመት በኋላ ተባብለን ተነጋግረናል። ሰላም የኢትዮ ፋሚሊዎቻችን። ምንም አልተሳካልሽም። ነቃውብሽ። ነቃውብሽ። ጌታ ነቃውብሽ። መጨረሻ ላይ ምን መጨረሻ ላይ ቢሆንስ ግን ተናደሃል። የተናደርኩት ሌላ ነገር ማናደር ነው የፈለግነው። ስለዚህ ተሳክቶልናል። የተናደርኩት ሌላ ነገር ጀምረሃል ስላልሽ ነው እንጂ ምንም ያናደር ነገር ኖሮ አይደለም። ብቻ በሌላ ነገርም ሆነ በምንም እሱን ማናደር ተሳክቶልናል። ምንም አልተሳካም። የዛሬው ፕራንክ ምንም አልተሳካም። የኢትዮ ፋሚሊዎቻችን ምን አይነት ፕራንክ እንደማደርጋት አሳያችኋለሁ። እኔ አሁን እዚህ ለማማ ምንድነው ቅባት ምናምን ልገዛዛ ስወጣ ነው ይሄን እንደዚህ ቀምራ የጠበቀችኝ። ችግር የለም። እኔ ምን አይነት ፕራንክ እንደማገኛት አሳያችኋለሁ። ደግሞ ሰብስክራይብ አድርጉ። የኢትዮ ፋሚሊዎቻችን ሰብስክራይብ አድርጉ። ካሜራውን ተዘስ አላውጣው ሰብስክራይብ አድርጉ። እንወዳችኋለን።